ኑሮ እያባከናችሁ በየት በኩል ታነቡታላችሁ? እኛም የምናነበው ራሱ የምናወራው እንዳናጣ ብለን ነው እንጂ እንደናንተ ኑሮ ያባከነናል። ሃይማኖት ሹፌር ነው፣ ሳይንስ ደግሞ ወያላ ነው። ታውቃላችሁ፣ ወያላ መርካቶ ብሎ ሲሰበስብ ቆይቶ ሹፌሩ ወደ ቀራኒዮ ቢነዳው ወያላው ከመጮህ ያለፈ ትርጉም የለው። ወደስ ሊበርቅ አሁን ብዙ ሰባካን መጠቅለውት የሚሳደቡት እናንተ ሃይማኖታቸው ቆርቆሯቸው ጨንቋቸው ይመስላቸው የሚያወሩት ሲያልቅባቸው በምን ያካክሱ? ቅዳሴው ቢያልቅበት ቀረርቱ ሞላበት እንደተባለው ማለት ነው። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህሩ ናችሁ ሲሆን ጥግ ላይ ልትቀመጡ ትችላላችሁ። ኢየሱስ ክርስቶስ የተአምራት አምላክ አይደለም፣ የድንቅ ነገር አምላክ አይደለም። እኔ ወደፊታው ሚያዚያ ይመጣል። ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣቸው ሰው ሚዜ እንዳታጡ። ማርያም ወጣት ምክር ነው መከራችሁ፣ ትረሳላችሁ። ዝነኛ ሰውና ቆንጆ ሰው ሚዜ አይሆንም። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኝ። ምንም አንጠልጣይ የለው። አሁን በሞት እውነቱን ለመናገር እስከ 40 ቀን ልጆች ያስታውሱኝ እንደው ሌላ የሚያስታውሱ ሰው ያለ አይመስል። አንጠልጣይ የለው። ያለቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ፣ ተጣጣር። አይገኝም። አረ የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርቶ የለን። የእግዚአብሔር ቤተሰቦች ምእመናን እንዴት ዋላችሁ? አረ እንዴት ዋላችሁ? በየጊዜው በየቦታው በየምክንያቱ የሚመክረን የሚያስተምረን መስማት የምንችለውን የነገረን መኖር የምንችለውንም የሚያስተምረን ከአቅማችን በላይ ነግሮ ያላስጨነቀን ከአቅማችን በታችም ሆኖ ለትችት ያላጋለጠን አምላካችን ዘ ክብርና ምስጋና ይግባው። እናንተ የምትሰሙት እኛ የምንናገረው አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላና በግምት በይመስለኛልና በግምት የግል ሐሳባችን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበታችንንም ይቆጣጠርልን እግዚአብሔር። ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ኢየሱስ ክርስቶስ። ቁሙ በሉ እስኪ። መቼም ያስቸግራችሁን ብዬ ነው። ቁሙ ወአጽምዑ አይባል ወጮክ ብላችሁ በሉ እንጂ እስኪ በዚህ በኩል ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይህን ይዛችሁ ወደ ትምህርት የምንገባው ርዕሱ ይሄ ነው። የትምህርቱ በሉት ሳትይዙ አልተረጉምም። በዝበኛ ትምህርት ቤት ጉባኤ ስናስተምር ተማሪው አንብቦ ነው የምንተረጉመው። ጥሬቃ ይዞ ነው የምንመነዝርለት እንጂ ዝም ብሎ ባዶ እጁን መጥቶ አንተረጉምም። አንድ ጊዜ ልበላችሁ። ቁሙ እስኪ ወንዶቹ ቁሙ ነው ያለው። ወአጽምዑ ምን አልኩኝ? ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ያዙ፣ አትቀልዱ። በእውነት አትቀልዱ። የሐሳብ መስጫ ሳጥን መሆን የለባችሁም። እነዚህ ተሳተፉ እንዴ። ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። በጣም የሚያሳዝነው እኮ ማስተዋል ስለሌለን ማገናዘብ ስለሌለን እንጂ የዘወትር ቅዳሴ ባስቀደስን ቁጥር ሰራዩ ዲያቆን ገባሬ ሰናዩ ዲያቆን የሚያዜመው ለወንጌል መግቢያ ዲያቆኑ የሚያዜመው ነው። ይገርማቸዋል። አሁን የድምጽ ስለሌለኝ ነው እንጂ ድምጻውያኑ ቢኖሩ ያዜሙላችሁ ነበር። እውነቱን ለመነ ቁሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። የኢየሱስ ክርስቶስን ነገር የሚናገረውን ቅዱስ ወንጌል ቁማችሁ
አዳምጡ ማለት ነው አማርኛው። እንግዲህ የምንማማረው በዚህ ርዕስ ነው። የርዕስ ጥቅሙ በግምት እንዳናወራ ትዝ ያለን እንዳንናገር ወደ ቀኝ ወደ ግራ ሳንል በተሰመረው መስመር ወደሚፈለገው ግብ እንድንደርስ ነውና አምላካችን እግዚአብሔር ይምከረን ያስተምረን። እኔ ከኔ በፊት አለ ወንድማችን ያረጋል ደህና ነህ? ሰላም ነህ? አንዳንድ ጊዜ በጣም ከምወዳቸው በጣም ከማከብራቸው በዘመኔ እንኳን ኖሩልኝ ብዬ ዘመንን እንዲመረቅ ከሚያደርጉኝ መምህራን መካከል አንዱ መምህር ያረጋል ይባላል። ብዙ ኢትዮጵያውያን አንባቢዎች አይደለም። አሁን ለነገሩ እንድታነቡ አንገፋፋችሁም። ኑሮ እያባከናችሁ በየት በኩል ታነቡታላችሁ? እኛም የምናነበው ራሱ የምናወራው እንዳናጣ ብለን ነው እንጂ እንደናንተ ኑሮ ያባከነናል። ግን በግድ ቁመን መናገር ስላለብን በጆሮአችን የገባው ነው ባፋችን የሚወጣውና ሳይበላው ያገሳው ጨጓራ ሳያነብ የሚያስተምር ደግሞ ከሃዲ ይሆናል ይባላል። አንዳንድ ሰው ሳያነቡ የሚያወሩ ሰዎች ሳይበሉ የሚያገሳው በልቶ ካገሳው ጤና ነው። ምግቡ ደርሻለሁ ብሎ ደብዳቤ እየጻፈ ነው እየደወለ ነው። በሰላም ገብቻለሁ ተዋህጃለሁ በልተን ሲያገሳን ጤና ነው አይደለ? ሳንበላ ካገሳን ግን በሽታ አለብን ማለት ነው። ሰው ሳያነብ ካወራ ሳይበላ እያገሳ ነው የሆነ የአእምሮ አሲድ ነው በሽታ አለበት ማለት ነው። እና ስለዚህ ሳናነብ እንዳናወራ እናነባለን። እግዚአብሔር ይክበር ይመስገን። እና ወንድማችን በጣም ትልልቅ እኔም በጠቅሳቸው እንኳን 5 መጻሕፍት ጽፏል። መድሎተ ጽድቅ የሚባል 3 ክፍል ያለው ወደ 450 500 ገጽ እያንዳንዱ ያለው ሶስቱንም እንደው ልቅም አድርገን ያነበብኳቸው ተጠቅሜባቸዋለሁ። 4ኛ ሳይንስና ሃይማኖት የሚል በተለይ ወጣቶች እንደው ወጣቶች እባካችሁ እንደው በዚህ በሃያዎቹ ሰው ከ50 ዓመት በኋላ ወጭ እንጂ ገቢ የለውም ታውቃላችሁ። እድሜ እየገፋ ሲመጣ ብዙ ማውራት እንጂ መስማት ጆሮአችን ስራ ያቆምና አንደበታችን የሚፈተው። አሁን የ60 ዓመት ሰው ብታገኙት ከምትነግሩት ብትሰሙት ይቀናዋል። ዱሮ እንዲሆኖ እንደዚህ ቦታ ሄጄ እዛ ቦታ ደርሼ አሁን አዲስ ነገር ብትነግሩት እየነጠረ ነው የሚመለሰው። ይገርማችኋል። አትንገሩ። እኔ ለ70 እና ለ60 ዓመት ሽማግሌ ስታገኙ አባባ እስኪ ያሳለፉትን ይንገሩኝ አትበሉት እንጂ አሁን ያለውን አትንገሩት። አይቀበላት። ምናልባት አውርታችሁ ነጥሮ ነው የሚመለሰው። እና እኔ በተለይ ወጣቶች በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ወጣቶች በፖለቲካው በሃይማኖቱ ማንም የሐሳብ መስጫ ሳጥን ያደረጋችሁ ስለማታነቡ ማንም ትዝ ያለውን የሚያወራባችሁ እንደ ከብት የሚነዳችሁ ስለማናነብ ነው። ስለዚህ ወንድማችን በተለይ ወጣቶች እንደው በ30ዎቹ ውስጥ ያላችሁ ወጣቶች እንድታነቡ 2 የሱ መጽሐፍ ጠቁማቸዋለሁ። አንደኛው ሳይንስና ሃይማኖት የሚል 400 ገጽ ይሆናል። 400 ገጽ ይሆናል። 420 430 ይሆናል ይመስለኛል። ምን አልኳችሁ? ድገሙት። ሳይንስና ሃይማኖት። ሳይንስና ሃይማኖት ጓደኞች አይደሉም። ስለተጫፈሩ ጓደኞች እንዳይመስሏችሁ። እኔ ከዚህ በፊት ተናግሬያለሁ። ሃይማኖት ሹፌር ነው፣ ሳይንስ ደግሞ ወያላ ነው። ታውቃላችሁ። ወያላ መርካቶ ብሎ ሲሰበስብ ቆይቶ ሹፌሩ ወደ ቀራኒዮ ቢነዳው ወያላው ከመጮህ ያለፈ ትርጉም የለው። ዋናው የህይወታችን ሹፌር ሃይማኖታችን ነው። ወያላውም ግን ለማሳፈር ያስፈልገናል። ሳይንስ ለኑሯችን ያስፈልገናል። እንደውም ብዙ ጊዜ እናገራለሁ። ሳይንስና ቴክኖሎጂ ኑሯችንን፣ ፍልስፍናና ስነ ልቦና አስተሳሰባችንን፣ ሃይማኖት ህይወታችን ይቀይራሉ ብዬ ብዙ ቢናለ ተናግሬው አውቃለሁ። ይሄ አስፈላጊ ነው። ሳይኮሎጂ አስፈላጊ ነው። ፊሎሶፊ አስፈላጊ ነው። ሳይንስና ቴክኖሎጂ አስፈላጊ ነው። ሁሉንም ጠቅልሎ ግን ሃይማኖት አስፈላጊ ነው። ጨው ነው፣ ማጣፈጫ ነው፣ ህይወትን ማቃኝና ሳይንስና ሃይማኖት የሚል መጽሐፍ ጠቁሚያቸዋል። ወጣቶች ደህና ዋላችሁ። ምን የሚል መጽሐፍ ጠቆምኳችሁ? ማስታወሻቸው ላይ ያዙ። እንደውን ህማማት ነው። ትንሳኤ ሲወጣ በሚያዝያ ውስጥ 1 ወር 2 ወር እንክት አድርጋችሁ አኝካችሁ አታኝቆ የሚዋጥ ከመጽሐፍት መካከል ቀምሰን የምንተፋቸው አሉ፣ አኝከን የምንተፋቸው አሉ፣ አኝከን የምንውጣቸው አሉ። ይሄ ታኝቆ ከሚዋጡት መካከል ነው። ሁለተኛ ደግሞ ቅርብ ጊዜ ደግሞ እሱንም አሁን ሰሞኑን አንድ ጊዜ ጨርሽ ሁለተኛ ጀምሬዋለሁኝ። ኢቮሉሽን የሚባለው የቻርልስ ዳርዊን ይሄ የዝግመተ ለውጥ ሰው በዝግመት ነው። ዝንጀሮ ነበረ እየቆየ እየዋለ እያደረ ሲመጣ ዝንጀሮ ሆነ፣ ማን ነው ሰው ሆነ የሚለውን በእውነት በብዙ ማስረጃ የራሳቸው ጸሐፊዎች የጻፏቸውን ደራሲያን የጻፏቸው መጽሐፍት እየጠቀሰ ፈትፍቶ ያስረዳበት ያስተማረበት ትልቅ መጽሐፍ ነው።
ለወጣቶቹ ሳይንስና ሃይማኖትን እና ደግሞ ኢቮሉሽን የቻርልስ ዳርዊንን ቲዮሪ የተረጎመበት ያብራራበት ያፈረሰበት ድጅኖ ነው፣ ደማሚት ነው፣ ፈንጅ ነው። በእውነቱ አንብባችሁ ማንም ለሶስት ነገር ይጠቅማል። አንደኛ በሃይማኖት ያጸናል፣ ሁለተኛ የምታወሩት እንዳያልቅባችሁ ይሆናል። አንዳንድ ሰው ተሰብስቦ ትንሽ ካወራ በኋላ ጸጥ የሚለው የሚያወራው እያለቀበት ነው። ምክንያቱም ሰው ካልጠጣ ይሸናል፣ ካላነበበ ያወራል። ከየት ያመጣዋል? ደህና ዋላችሁ። አሁን ስንጠጣ ምን ይመጣል? ሽንት ይመጣል። ሳይጠጣ ከሸና በሽታ አለበት ማለት ነው። ሰው ካላነበበ ያው የሚያወራው ያልቅበት፣ ወይም ደግሞ ወደ ምን ያድጋል? ወደ ስድብ ያድጋል። አሁን ብዙ ሰባኪያን መድረክ ላይ ወጥተው የሚሳደቡት እናንተ ሃይማኖታቸው ቆርቆሯቸው ጨንቋቸው ይመስላቸው፣ የሚያወሩት ሲያልቅባቸው በምን ያካክሱ? ቅዳሴው ቢያልቅበት ቀረርቱ ሞላበት እንደተባለው አይደል ማለት ነው። እኔ ሌሎችን ለመውቀስ አይደል፣ መቼም አንዱን ለማመስገን ሌላውን መውቀስ የለብንም። ብቻ ሁለት መጽሐፍ ጠቁሚያችሁ ወጣቶች ምን አልኳችሁ? ሳይንስና ሃይማኖት፣ ሁለተኛ አቤት ኢቮሉሽን የሚለውን ነው። እዛው ላይ ያነቡት። በደንብ ዕውቀታችን ያዳብርላችኋል። ከሰው ጋር ስትገናኙ የምታወሩት እንዲያልቅባችሁ ያደርጋችኋል። አሁን ይሄን ሳነብኔ አንድ ሳይንቲስት በመጣ ማውራት እችላለሁ፣ ፖለቲከኛ ይመጣ ስለ ፖለቲካ ማውራት እችላለሁ። መቼም ክንፍ አውጡ አልተባልንም፣ አውሩ ነው የተባልነው። የሚወራ ደግሞ ከተነበበ ወሬ ያልቅ፣ ምን ችግር አለ? እግዚአብሔር ይክበር ይመስገን። መስራት እንጂ ያቃተው የወሬ ጥረት የለብን እና ግን የምታወሩት እንዲያልቅባችሁ አንቡ። አንደኛ በሃይማኖት ያጸናችኋል፣ ሁለተኛ የምታወሩት እንዲያልቅባችሁ ትሆናለ፣ ሶስተኛ ማንም መጥቶ እንደ ከብት አይነዳችሁ። አሁን ብዙ ጊዜ የኢትዮጵያ ሕዝብ እዚህ መጽሐፍ ላይ ያገኘሁት ከማለት ይልቅ እገሌ እንዳለው ይላል። የሰፈር ሰው ነው የሚጠቅሰው። ያ ሰውዬ ደግሞ ክዶ ሊሆን ይችላል፣ ምን ማስተማመኛ የለውም። ስለዚህ እኔ መምህር ያረጋለ እድሜና ጤና ይስጥልን ያቆይልን። በእውነት እኔ ከመምህር ዘላለም በበለጠ አይን የማየው ጆሮ የምሰማው ተስፋ የምንጥልባቸው መምህራን መካከል አንዱ ነውና ብዙ የእይታ ሰው አይደለም። እዩኝ የሚል አይደለም፣ ስሙኝ የሚል አይደለም። ተምሮ ሃይማኖቱን ተምሮ የሚኖር ወንድማችን ነው። ይሄ ውዳሴ ከንቱ አይደለም። ውዳሴ ከንቱ ለማቅረብ ወይ ስልጣን ወይ ገንዘብ ያስፈልጋል። እሱ ምንም የለውም፣ ስልጣንም የለውም፣ ገንዘብም የለውም። ሙልጭ ያለ ድሃ ነው። ይገርማቸዋል። የልቤን ልናገር ብዬ እንጂ ምንም ጠብቄ አይደለም። ምን ፈልጎ ነው የሚያቅለበለው አይነ ስውሩ ብላችሁ እንዳትኮነኑ ማለት ነው። ደህና መሻችሁ። አሁን ርዕሱን በሉት እንግዲህ። አረ አዛኝን ሳትሉ አይደለም በሉ። ልበላችሁ አንድ ጊዜ ቁሙ ወአጽምዑ ወንጌለ ቅዱሰ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ይሄ የትምህርታችን ርዕስ ነው። በቅዳሴያችን መካከል የምንለው ነው። ወንጌል የምስራች ነው። ወንጌል ብሂል ብስራት የምስራች ማለት ነው። እንግዲህ ወንጌል ሁለት ትርጉም ነው ያለው። ምዕመናን በመጽሐፍ ደረጃ ስንወስደው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላውያን፣ ሁለቱ ማቴዎስና ዮሐንስ ከአራቱ ወንጌላውያን መካከል ናቸው። ሉቃስና ማርቆስ ከ72ቱ አርድእት መካከል ናቸው። ሉቃስ የቅዱስ ጳውሎስ፣ ማርቆስ የቅዱስ ጴጥሮስ ደቀ መዝሙር ነው። እንደገና ጴጥሮስ፣ ዮሐንስ እነዚህ ደግሞ በሌላ በኩል የዮሐንስ መጥምቅ ደቀ መዛሙርት ናቸው። ዙሮ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በጥቅሉ የጻፏቸው ጸሐፊዎቹ ወንጌላውያን መጻሕፍቱ ወንጌላት ወንጌል ይባላሉ። በጥቅሉ 89 ምዕራፍ ነው ያላቸው አራቱ ወንጌላውያን ማለት ነው። እነዚህ አራቱ ወንጌላውያን ባጭሩ የኢየሱስ ክርስቶስን በሰውኛ ቋንቋ ስንገልጠው የሕይወት ታሪኩን ጽፈውልናል። መቼ ተጸነሰ፣ መቼ ተወለደ፣ ተጠመቀ፣ ተሰደደ፣ አስተማረ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል ብለው ጠቅለል ባለ መንገድ ብዙን ጊዜ የሐዲስ ኪዳንን የሚያጠኑ ሰዎች ወይም እናጠናለን የሚሉ ሰዎች የሚስቱት አንዳንድ ነጥቦችን ማንሳት ያስፈልጋል። አሁን ብዙ ጊዜ ምን ይላሉ ሰዎች? ሐዲስ ኪዳን ውስጥ ስለ ድንግል ማርያም በስፋት አልተጻፈም፣ ስለ አንዳንድ ጉዳይ በስፋት አልተጻፈም፣ ከየት አመጣችሁት የሚሉ የመጻሕፍት ጠባይ ያልገባቸው
ሰዎች አሉ። ወንጌላውያን ስንት ናቸው? አረ ንገሩኝ። 4 ወንጌላውያን ማቴዎስና ማርቆስ፣ ሉቃስና ዮሐንስ ኢየሱስ ክርስቶስ ያደረገውን ያስተማረውን ጥልቅ ትምህርት ያደረገውን ድንቅ ተአምር የሰራውን በጎ ስራና ትሩፋት ሲጽፉ አንደኛ ሁሉንም አልጻፉም። ሁለተኛ በቅደም ተከተል በስነ ጽሑፍ ሕግ ዘገባ እንደ ጋዜጠኛ ዘገባ አይደለም የሰሩ ወይም ደግሞ ክትትል አድርገው ከዚህ ቀጥሎ ሰኞ ይሄን አደረገ፣ ማክሰኞ ይሄን አደረገ፣ በ31 ዓመቱ ይሄንን በ33 ዓመቱ ይሄንን ብለው ቃል በቃል እግር በእግር ተከታትለው ባለስልጣን የተከተለ ዘገባ እንደሚሰራ ጋዜጠኛ አይደለም የጻፉት። ወንጌላውያን ለምን እንደጻፉት ራሱ ከወንጌላውያኑ መካከል ዮሐንስ ነግሮናል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 25 አሁንም በምዕራፍ 21 በመጨረሻዎቹ ቁጥሮች ኢየሱስ ክርስቶስ ያስተማረው ትምህርት ያደረገው ተአምር የሰራው ምግባር ትሩፋት ቃል በቃል እግር በእግር ተከታትለን እንጻፈው ብንል አሉ ሰማይ መላእክትና ሰው ጸሐፊዎች፣ ባህሩ ወንዙ ቀለም፣ እንጨቶች በጠቅላላ ብዕር፣ ዓለም ሰማይና ምድር ብራና ቢሆኑ ኑሮ እንያግመሮ ዓለም ጥቀ ለመጻሕፍቲሁ ለብዛ መጻሕፍቲሁ የመጽሐፉን ብዛት ሰማይና ምድር ዓለም ባልቻለው ነበር ብሏል። ማን? ዮሐንስ። የነበረ ዮሐንስ 3 ዓመት ከ3 ወር ወዲያው ኢየሱስ ክርስቶስ እንደተጠመቀ ተከትሎ በዋለበት ደህና አደራችሁ፣ ደህና ዋላችሁ፣ እየሰማችሁ ነው። በዋለበት እየዋለ ባደረበት እያደረ የቀረው በዓይኑ ያየውን በጆሮ የሰማውን በእጅ የዳሰሰውን በልብ የተገነዘበውን በአእምሮ ያንሰላሰለውን ተአምር ጽፏል። በመልእክቱም ላይ ነግሮናል። ንዜነወክሙ በእንተ ውእቱ ዘሃሎ እምቅድም፣ አስቀድሞ ስለነበረው ስለሱ እንነግራችኋለን አለና 3 የስሜት ሕዋሳትን ጠቀሰ። ዘርኢናሁ በአዕይንቲነ፣ በዓይናችን ያየነው፣ ወዘገሰሳሁ እደዊነ፣ እጆቻችን የዳሰሱት፣ ወዘሰማዕናሁ በእዘኒነ። የክርስትና ሃይማኖት የመላምት የግምት ይመስለኛል የሳይሆን አይቀርም። ሰዎች ተሰብስበው እንዲህ ብናደርገው ጥሩ ነው፣ ይህንን ጨምር፣ ያንን ቀንስ፣ ይህንን እናጥብብ፣ ያንን እናስፋ ብለው በግል ፍላጎት ከሰዎች አይምሮ የተቀዳደ ወንጌላዊ ዮሐንስ የጻፍንላችሁ የገመትነውን አይደለም፣ ሳይሆን አይቀርም ብለን አይደለም፣ መላምት አይደለም። እዛው ቦታው ላይ አይኖቻችን አይተዋል፣ ጆሮዎቻችን ሰምተዋል፣ እጆቻችን ዳሰዋል፣ የረገጠውን ረግጠናል፣ የበላውን በልተናል፣ አረፈበት ቦታ ውለናል፣ ሲያስተምር ሰምተነዋል፣ ሲንቀሳቀስ አይተነዋል። የተረጋገጠ እውነት ነው የጻፍንላችሁ። ጲላጦስ እውነት ምንድነው ብሎ ጠይቆ ነበረ። ለጲላጦስ አስቀድሞ ክርስቶስ ጲላጦስ ሳይጠይቅ መልስ ሰጥቶ ነበረ። እውነትም ሕይወትም መንገድም ማንኛ አለ? እኔ ነኝ አለ። ኢየሱስ ክርስቶስ እውነተኛ አይደለም፣ ራሱ እውነት ነው። ኢየሱስ ክርስቶስ ሕይወት ሰጭ ብቻ አይደለም፣ ራሱ ሕይወት ነው። ኢየሱስ ክርስቶስ ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። እየሰማችሁ ነው? ካህን ነው፣ ይሰዋል። በግ ነው፣ ይሰዋል። የዓለምን ኃጢአት የሚያስወግድ የዓለም በግ ተብሏል። በመስዋዕትነቱ የካህናት አለቃ ቅዱስ ጳውሎስ እስመ ኢኮነ ሊቀ ካህናቲነ ዘይክላ ሚመ ለድካምነ አላ ምኩር በኩሉ፣ እንደኛው እኛ ባለፍንበት ሁሉ የተፈተነ የተረጋገጠ እውነተኛ ሊቀ ካህናት ነው ክርስቶስ አለ። ሊቀ ካህናቱ ይሰዋ ነበር፣ ክርስቶስ ካህን ነው። ሊቀ ካህናቱ በግ እየጎተተ ፍየል እየጎተተ ደም እያፈሰሰ ስጋዊ ኃጢአት ያስተሰርይ ነበር። የኛ በግ ግን ቀራንዮ በፍቅር ገመድ የተጎተተ በመስቀል ላይ የተሰዋ ሲበላ የነበረ እየተበላ ያለ ለዘላለም ሲበላ የሚኖር የመጠቀሚያ ጊዜው የማያልፍ እጅ የማይል የማይለውጥ የዛሬ 2000 ዓመት ሐዋርያት የበሉት የዛሬ 1000 ዓመት አባቶቻችን የበሉት ዛሬ እኛ እየበላ ነው እየጠጣ ነው ያለ ለዘላለምም ሲበላ ሲጠጣ የሚኖር የመጠቀሚያ ጊዜው የማያልፍ ሀብታም ድሃ የማይል ሕፃን ሽማግሌ የማይል እውነተኛ ዘላለማዊ መስዋዕት ነው። ስለዚህ ወንጌላውያን ቅድም እንደተናገርኩት የጻፉልን በመጠኑ እንደው የኛ ሊቃውንት ምን ይላሉ? እንደው ለእናንተ እንዳይጠጥር እንጂ ወንጌልና ድጓ ተራ አይጠብቅም ብለዋል። ተራ አይጠብቅም። ስለዚህ ወንጌላዊ ዮሐንስ ሲነግረን ምን አለ?
አምናችሁ የዘላለም ሕይወት ታገኙ ዘንድ ከበዛው አሳንሰን ከሰፋው አጥብበን መጥነን ለክተን ጻፍንላችኋል። ከአራቱ ወንጌላውያን አንዱ በቦታው ከነበሩት አንዱ በአይኑ ደብረ ታቦር ላይ ምስጢረ መንግስቱን፣ ጌቴሴማኒ ምስጢረ ጸሎትን፣ በደብረ ታቦር ምስጢረ መንግስቱን፣ በደብረ ዘይት ምስጢረ ምጽአቱን፣ በቤተ ኢያኢሮስ ምስጢረ ትንሣኤውን ያየ ምስጢር ተከፍሎበት ያልቀረ ትምህርቱን ልቡን ከፍቶ የሰማ ተአምራቱን አይኑን ገልጦ ያየ በጎ ስራውን እግር በእግር ተከታትሎ ቃና ዘገሊላ ሰርግ ቤት ውሃውን ወይን ሲያደርግ ቦታው ላይ የነበረ በዮርዳኖስ ሲጠመቅ በቦታው ላይ ታሪኩን ከመምሩ የሰማ ደብረ ታቦር ላይ አምላክነቱን ሲገልጥ የነበረ የተረጋገጠ እውነት ነው የጻፉልን። ነገር ግን ወንጌላውያን ሲጽፉልን ቅድም እንደተናገርኩት ነው የእግር በእግር የቃል በቃል ክትትል የተደረገበት ጽሑፍ አልጻፉልን። ምክንያቱም ክርስትና ሕይወት እንጂ እውቀት አይደለም። ይህን ማወቅ ያስፈልጋል። አንዳንድ ሰዎች እንደው ክርስትናን አውርደን እኛ አቅም ስላነሰን ከሕይወትነት ወደ እውቀት አውርደነዋል። ዛሬ መጋቢ ብሉይ መጋቢ ሐዲስ የአራት ጉባኤ መምህር። የሚገርማችሁ ነገር ክርስትና ክፋቱ ምን መሰላችሁ? የአራት ጉባኤ መምህሩ ናችሁ ሲሆን ጥግ ላይ ልትቀመጡ ትችላላችሁ። ምክንያቱም ክርስትና የብሉይ መምህር መሆን አይደለም፣ የሐዲስ መምህር መሆን አይደለም፣ ሊቀ ሊቃውንት መሆን አይደለም። ክርስትና የዋህነት፣ ቅንነት፣ ዘጠኙ የመንፈስ ፍሬዎች ከተባሉት መካከል እውቀት የሚለው ይገርማችኋል። ይገርመኛል ጊዜ ሐዋርያው ቅዱስ ጳውሎስ ወመንፈሱ ወፍሬሁሰ ለመንፈስ መንፈስ ቅዱስ ያደረበት ሰው ምልክቶች 9 ናቸው አለ። አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ ዘጠነኛ ራስን መግዛት፣ አስረኛ እውቀት ቢጨመር ጥሩ ነበር። በጣም ደስ የሚለው የለም። ምክንያቱም አንድ ተራ አፈር ገፊ ገበሬና አንድ የጠፈር ሳይንቲስት ለፍርድ ቀርበው ሳይንቲስቱ ከነ እውቀቱ ሲሆን ሊወረወር ይችላል፣ ገበሬው ሊጸድቅ ይችላል። ምክንያቱም ክርስትና ሕይወት እንጂ እውቀት አይደለም። ክርስቶስም የመጣው ለማስተማር አይደለም። እሱ የእግር መንገድ ስራ ነው። እናቶቻችን ድሮ ጤፍ ሊሸምቱ ሲሄዱ ከረሚላ ገዝተው ይመጡ ነበር። ታውቃላችሁ? ዛሬ ከረሚላው ራሱ የጤፍ ዋጋ ስለሆነ ሁለቱንም ያደርጉት ይገርማችኋል። እና ጤፍ ሲገዙ ከረሚላ ለልጆች ሸንኮራ ገዝተው ይመጡ ነበር። ገበያ የወጡት ምን ለመግዛት ነው? ምን ለመሸመት ነው? ለመግዛት አይባልም። ጤፍ ሸመት ነው ገዛ ይባል። ምን ለማድረግ ነው የሚሄዱት? ጤፍ እግር መንገዳችሁ ምን ያመጣሉ? ሸንኮራ ከረሚላ ይዘው ክርስቶስ ማስተማር፣ ይሄ አይን ማብራት፣ ለምጽ ማንጻት፣ ድውይ መፈወስ፣ ጋኔን ማውጣት፣ እንጀራ ማበርከት፣ ይሄ ታምራቱ ጤፍ ለመሸመት ከሄዱት ሸንኮራ እንደመግዛት ነው። ዋናው እነዚህ ሁሉ ጉዞዎች ወደ ቀራኔው መዳረሻ ናቸው። አይን ስጋው አይን ሲበራ የነፍስ አይን ቀራኔው ላይ እንደሚበራ የስጋ በሽታ ሲፈወስ ቀራኔው ላይ የነፍስ እንደሚፈወስ እንጀራ በርክቶ ሲያበላ ከሰማይ የወረደ እውነተኛ እንጀራ እስሙን ለማሳየት ያደረገው እንጂ ኢየሱስ ክርስቶስ የተአምራት አምላክ አይደለም። የድንቅ ነገር አምላክ አይደለም። ኢየሱስ ክርስቶስ አምላክ መልአከ ሕይወት የሕይወት አነ ውእቱ ትንሣኤ ወሕይወት እመኒ ዘያምን ብየ እመኒ ሞተ የሐዩ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው አለ። በእኔ የሚያምን እንጂ እኔን ያወቃል። እግዚአብሔር እውቀት አይደለም። እግዚአብሔር ፊዚክስ ኬሚስትሪ አይደለም። እግዚአብሔር ብሉይ ኪዳን ሐዲስ ኪዳን አይደለም። እግዚአብሔር ድጓ ቋቋም አይደለም። እግዚአብሔር ቅኔ አይደለም። እግዚአብሔር ፊሎሶፊ ሳይኮሎጂ አይደለም። እግዚአብሔር ሕይወት ነው። ቢበላ የሚያጠግብ የዘላለም ዳቦ፣ ቢጠጣ የሚያረካ የዘላለም ሕይወት፣ ቢለበስ የስጋን የነፍስን ነውር የሚሸፍን የነፍስን ብርድ የሚያስወግድ የሕይወት ልብስ ነው። ስለዚህ ወንጌላውያን ወንጌሉን ሲጽፉልን ተከታትሎ የተጻፈ የተሟላ የእውቀት መጽሐፍ አይደለም የጻፉት፣ የተሟላ የሕይወት መጽሐፍ ነው የጻፉት። እየተረዳችሁ ነው? ደህና መሻችሁ? እየሰማችሁ ነው? ስለዚህ ወንጌል አራቱ ወንጌላት ናቸው ማለት ነው። በመጀመሪያ ደረጃ ማን የጻፏቸው አልኳችሁ? ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። እና ይሄ ወንጌል ይባላል፣ መጽሐፍ ነው። መጽሐፍት ይሏታል ሊቃውንቱ። አራቱ ወንጌል በቤተ ክርስቲያናችን የሚገርማቸው ነገር ከዓመት እስከ ዓመት ቅዳሴ ሲቀደስ የሚነበበው ወንጌል ነው። አባቶቻችን ማንኛውም ሰባኪ ርዕስ ማውጣት ያለበት ከወንጌል ነው ተብሎ ይነገራል። አሁን ቅዳሴ ተቀድሶ ወንጌል የማይነበብበት የለም።
ወንጌል የነገሮች ሁሉ እናት ናት። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌል የመጻሕፍት እናት ናት። ወንጌል መስበክ የእውቀት ሁሉ መደምደሚያ ነው። በቤተክርስቲያናችን ወንጌል ሙሽራ ነው። ሌሎች ሁሉ የወንጌል ሚዜዎች ናቸው። ቅዳሴ ብንቀድስ፣ ማህሌት ብንቆም፣ ሰዓታት ብንቆም፣ ምንም ብናደርግ እነዚህ ሁሉ ወንጌል ለማጉላት ለማድመቅ ከፍ ለማድረግ። ምክንያቱም ወንጌልን ስሰብክ ማን እየሰበክን ነው? ክርስቶስን እየሰበክን ነው። ክርስቶስ በቤተክርስቲያን ሙሽራ ነው፣ ሚዜ አይደለም፣ አጃቢ አይደለም። አጃቢዎች አሉት፣ ሙሽራ ነውና ሚዜዎች አሉት፣ ሙሽራ ነውና አጃቢዎች አሉት። ይሄ ሙሽራ በመስቀል ላይ የተሞሸረ በጅራፍ በቁስል በሐሞት በኮምጣጤ በችንካር በአክሊለ ሦክ የተሞሸረ ሙሽራ። ሙሽሪት ደግሞ ከጎኑ የተወለደችው ቤተክርስቲያን ናት። ሚዜዎቹ ደግሞ ዮሐንስ መጥምቅ እንደነገር ቅዱሳን ናቸው። ዘቦቱ መራት መራዊ ውእቱ፣ ሙሽሪት ያለችው እሱ ሙሽራ ነው። ዋርኩስ ለመራዊ ዘይቀው ወይሰሞ ፍስሐ ይትፈስሕ በእንተ ቃለ መራዊ ወመራት። ሙሽራው ሚዜው የሙሽሪትና የሙሽራውና የሙሽሪትን ቃል እየሰማ ደስ ይለዋል አለ። በዮሐንስ መጥምቅ ንግግር መሰረት ክርስቶስ ሙሽራ ነው፣ ቅዱሳን ሚዜዎች ናቸው። የሚዜ ስራው ምንድነው? የሙሽራውን ክብር ማጉላት፣ ሙሽራው ጎልቶ እንዲታይ ማድረግ። አንዳንድ ቀጫጫ ሚዜ አለ በመሰረቱ ሙሽራውን የሚውጥ። የከዚህ በፊት ወጣቶች መከራችሁ ሰምታችኋል በሚዲያ ላይ። እኔ ወደፊታው ሚያዚያ ይመጣል ሰርግ ስታርጉ ወጣቶቹ ሚዜ ዝነኛ ሰውና በመልክ የሚበልጣችሁ ሰው ሚዜ እንዳታደርጉ። ማርያምን ወጣት ምክር ነው መከራችሁ፣ ትረሳላችሁ። አሁን ዝነኛ ሰው ሚዜ ብታደርጉ እናንተ ሙሽራው ቁጭ ብሎ እስቲና ፎቶ እንነሳ ነው ያለው ሰው። ስለዚህ ዝነኛ ሰውና ቆንጆ ሰው ሚዜ አይሆንም። ደህና ዋላችሁ እንዳትሞኙ። ይሄ እንደው ክርስትና ጅልነት አይደለም። እና አያችሁ ቅዱሳን የሙሽራቸውን ክብር የሚያውቁ ሚዜዎች ናቸው። ዮሐንስ መጥምቅ ሙሽራው እሱ ነው። እሱ ከፍ ሊል እኔ ላንስ፣ እሱ ሊልቅ እኔ ዝቅ ሊል ይገባኛል አለ። ምክንያቱም የሰርግ ቤት ዋናው ተከባሪ ማን ነው? ሙሽራ ነው። ቤተክርስቲያን ሰርግ ቤት ናት። ስጋው ደሙ ድግስ ነው። መላእክትና ሰው ታዳሚዎች ናቸው። የተአምራቱ ዘፈን ጨዋታው ተአምራት ነው። እና በዛ መሰረት በቤተክርስቲያናችን ይሄ ቅደም ተከተል ተጠብቆ ነው የኖረው ማለት ነው። ስለዚህ ወንጌል ማለት ባጭሩ የመጻሕፍት ሙሽራ ዋናችን ነው። ወንጌል በመጽሐፍ ደረጃ ስንወስደው፣ ሌላው ወንጌል ደግሞ አጠቃላይ ዘመነ ስጋዌ ዘመነ ድህነት ክርስቶስ ከተወለደበት ዳግመኛ እስከሚመጣበት ያለው ዘመን ወንጌል ይባላል። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 8 ላይ እንዲህ ብሎ ተናገረ። እግዚአብሔር አስቀድሞ ለአብርሃም ይህንን ወንጌል ሰበከ አለ። በደንብ ሰምታችሁኛል? ይህንን ወንጌል ለማን ሰበከ? ለአብርሃም ሰበከ። ወንጌል የተጻፈው ምዕመናን አብርሃም ከሞተ ከ2000 ምናምን ዓመት በኋላ ነው። ልብ አድርጉ፣ ወንጌል አልተጻፈም። አሁን በቅዱስ ጳውሎስ ቋንቋ ወንጌል ማለት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የጻፏቸው መጻሕፍት ሳይሆኑ ወንጌል ማለት አጠቃላይ ነገረ ድህነት። ወንጌል የምስራች ነው ብያችኋለሁ አይደለም? ለምሳሌ ክርስቶስ ሞተ ብዬ ብሰብክላችሁ እኔ መርዶ ነው የምስራች ነው? ሰምታችሁኛል? እስቲ ለምሳሌ አሁን አንድ ሰው ስልክ ደውሎ አበበ ሞተ ቢላችሁ መርዶ ነው የምስራች ነው? ነገሩ እንደ ሰውዬ ይለያያል። ክፉ ሰው ከሆነ የምስራች ወንጀ አላውቅም፣ ወደ ዝርግዳ አልገባም። ግን አሁን ደውዬ እንትና እኮ ሞተ ብላችሁ መርዶ ነው የምስራች ነው? መርዶ ነው አይደለም? ያስደነግጣል። እኛ ግን ክርስቶስ ሞተ ብለን ስንሰብክላችሁ መርዶ ነው የምስራች ነው? ጮክ ብላችሁ ንገሩኝ። ታላቁ ሊቅ ቄርሎስ እኛ ክርስቶስ ሞተ ብለን ስንሰብክ የተራ ሰው ሞት መርዶ እያወራን አይደለም። ሞቱ ሕይወታችን፣ መቃብሩ ትንሳኤያችን፣ መራቆቱ ልብሳችን፣ መራቡ ጥጋባችን፣ መጠማቱ እርካታችን፣ ከፍ ብሎ መሰቀሉ ከፍ ብለን ወደ ሰማይ ለመውጣታችን፣ ሐሞት ኮምጣጤ መጠጣቱ የዘላለም ሕይወት ለመጠጣታችን፣ መገነዙ ከኃጢአት መግዘን ለመፈታታችን፣ መቀበሩ ለመነሳታችን፣ ማረጉ አርገ ከመያለም እርገተ ጻድቃን እንደተባለ በሱ እርገት የኛ እርገት በሱ ትንሳኤ የኛ ትንሳኤ ስለተረጋገጠ
ሞቱ ሕይወት ነው ብለን ነው የምናስተምረው እና አሁን ቅዱስ ጳውሎስ ምን አለ? እግዚአብሔር ይህን ወንጌል አስቀድሞ ለአብርሃም ሰበከለት አለ። ለመሆኑ ለአብርሃም ምን ብሎ ሰበከለት ብሎ እዛው ላይ ሲጠቅስ ምን ይላል? በዘርእከ ይትባረኩ ሁሎሙ አሕዛበ ምድር። እግዚአብሔር አብርሃምን ይስሐቅን ሰዋልኝ ካለው በኋላ ይስሐቅን ለመሰዋት ከሄደ ቁርጠኝነቱን ካረጋገጠ በኋላ እግዚአብሔር ምን አለው? ይስሐቅ አይሰዋም፣ በአንተ ዘር ምክንያት የምድር አሕዛብ ይባረካሉ። በአብርሃም ዘር ምክንያት እነማን ይባረካሉ? የምድር አሕዛብ ይባረካሉ። የአብርሃም ዘር ማለት ለጊዜው ይስሐቅ ነው፣ ፍጻሜው ግን ክርስቶስ ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 1 ቁጥር 2 ላይ አንድ ላይ ስታነቡ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ ሐረግ ይላል። ስለዚህ ኢየሱስ ክርስቶስ የአብርሃም ዘር ማን ነው? ኢየሱስ ክርስቶስ። እንደውም እዛው ላይ ቅዱስ ጳውሎስ ምን ይላል? በዘርከ ይትባረኩ ያለው በዘር ይባረካል ያለው ሲተረጉም ኢይቤሎ በአዝሪቲከ ከመዘለ ብዙሃን ለብዙ አድርጎ ዘሮች አላለም። አላ ይቤሎ በዘርእከ ዘውቱ ክርስቶስ በዘርህ አለው። በዘር የተባለው ማን ነው አለ? ክርስቶስ ነው አለ። ይህ ሐዲስ ኪዳን በገላትያ መልእክት ምዕራፍ 3 ቁጥር 8 ላይ ማለት ነው። ስለዚህ በብሉይ ኪዳንም ቢሆን ስለ ድህነት የተነገረ ሁሉ ምን ተብሎ ይጠራል ማለት ነው? ወንጌል ተብሎ ይጠራል ማለት ነው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወንጌልን በሁለት መንገድ ተተረጉሟለች ማለት ነው። በመጽሐፍ ደረጃ 4 ወንጌሎች አሉ፣ 4 ወንጌላውያን አሉ። በምስጢር ደረጃ ደግሞ አጠቃላይ ነገረ ድህነቱ አጠቃላይ ነገር የመዳናችን የስጋዌ የኢየሱስ ክርስቶስ ከጽንሰት እስከ ዕርገት ያለውን ነገር በጠቅላላ ከሲኦል መውጣታችንን ወደ ቀደመ ርስታችን መመለሳችንን ወደ መንግስተ ሰማያት መግባታችንን ውርደታችን በክብር ርኩሰታችን በቅድስና ኃጢአታችን በጽድቅ ሞታችን በሕይወት መቃብራችን በትንሣኤ እንደተተካ የሚናገሩ መጻሕፍት በጠቅላላ ምን ተብለው ይጠራሉ? ወንጌል ተብለው ይጠራሉ ማለት ነው። መጻሕፍት እንግዲህ ይሄ ዜናው ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ የኢየሱስ ክርስቶስን የሕይወት ታሪክ የሚናገር ማለት ነው። የክርስቶስ የሰዎች ሕይወት ታሪክ ምን ተብሎ የሚነገረው? እኔ ብዙ ጊዜ ለቅሶ ሲሄድ በጣም ደስ የሚለኝ የሰዎችን ሕይወት ታሪክ መስማት ነው። አንዳንዱ ሕይወት ታሪክ 90 ዓመት ኖሮ እንደ 2 ገጽ እንኳን አትወጣ። አቶ ገሌ በዚህ ቦታ ተወልደው እድሜያቸው ለትምህርት ሲደርስ ምንም የሚማሩበት ዕድል ስላልገጠማቸው ወደ ስራ ገብተው ወጥተው ወርደው እንዲህ ብለው ሀብታም ከሆኑ ደግሞ እኛም ካህናቱ ታውቁታላችሁ ገንዘብ መጥፎ ነው። እውነቱ አቶ ገሌ የተባረኩ የተቀደሱ ኪሳቸው ለሰው ሁሉ ክፍት ስንት ሰራተኛ ሲያስለቅሱ የኖሩት ሰውዬ እኮ ነው። እንግዲህ ገንዘብ መጥፎ እናንተም እኛ ቦታ ብትሆኑ ትፈተናላችሁ። ምን እናድርገው? ይገርማችኋል። ይሄ ድህነቱ እኮ ክብራችንን አሳጣን። ይገርማችኋል። በጣም መጥፎ ነውና የሕይወት ታሪክ ሲነበብ አንዳንድ ጊዜ በጣም ደነግጣል። አንዳንዶቹ ደግሞ የሕይወት ታሪካቸው እኔ አሁን ከቅርብ ጊዜ በኋላ እንደው በዚህ 10 ዓመት እየማረከኝ የመጣው ይሄ አውቶባዮግራፊ የግል የሕይወት ታሪክ እኔ አሁን አንዳንድ ሰዎች የነ ተክለ ጻድቅ መኩሪያ የነ በጅሮንድ ተክለ ሐዋርያት የነ መርሴ ሐዘን ወልደ ቂርቆስ የነ ራስ ምሩ እንደው እነዚህ ሰዎች የጻፏቸው ግለ ታሪካቸው ተጽፎላቸው ስታነቡት በእውነት እኔ የቱ ጋር ነው ያለው ትደነግጣላችሁ። አሁን አብዛኞቻችሁ እኮ ለአርባችሁ እንኳን ስማችሁ ከደብተር ተፈልጎ ነው የሚገኘው። ምንም አንጠልጣይ የለው። አሁን በሞት እውነቱን ለመናገር እንደው እስከ 40 ቀን ልጆች ያስታውሱም እንደው ሌላ የሚያስታውሱ ሰው ያለ አይመስል አንጠልጣይ የለው። እኔ 50 60 ዓመት ኖሮ 150 ዓመት ከኖረ ሰው በላይ ስራ የሰሩ ሰዎች አሉ። እንደውም አንድ ጽሑፍ የዛሬ 50 60 ዓመት የተጻፈ ሰዎች አመጡን መጽሐፍ አንብቤ ነበርና በአንድ ሀገር ይላል በዚህ ወደ ካሪቢያን ውስጥ ያለ ሀገር ነው እንግዲህ መምህር ያደርጋል ሊያግዘኝ ይችላል። ሰውየው ሲሞት የሕይወት ታሪኩ የሚጻፈው የሰፈር ሽማግሌ ተጠይቆ ነው። እና ለምሳሌ አንድ ሰው ምንም ሳይሰራ እንደተንገላወደ ተወልዶ 80 ዓመት ሞልቶት ሲጠጣ ሲያጨስ ሲቀም ጊዜውን ገንዘቡን አካሉን አባክኖ የሞተ ሰው የሕይወት ታሪክ ሲጻፍ ሽማግሌዎች ይጠየቃሉ። እንደው እንዴት ነው ያለው ይባልና አይ እሱ እኮ ያለ መጠጣት ያለ መቃም ያለ መንዘላዘል ምንም ሌላ እኮ ጉዳይ የለውም ይባላል። ከዛ በኋላ የሕይወት ታሪኩ ሲጻፍ ምን ይባላል? አቶ ገሌ በተወለዱ ምንም ሳይኖሩ ሙተዋል ተብሎ ይጻፋል። እውነቴን እኮ ነው የምላችሁ። ስንት ዓመት ኖሯል ሰውየው?
ሰም የባከነ ማለት ነው። የቦኑት የባከነ ምን እኔ አንዳንድ ሰዎች እንደው እኔ ነብይ መኮንን ባልደራስ ነበር የእድሜ ዕቁብ የሚል አንድ ግጥም አለችው አልያዝኳትም ሆነ አንዳንድ ሰዎች እኮ ምን ዕቁብ ባዋጣላችሁ ምትሏቸው ሰዎች አሉ። እኔ አሁን እንደው ዕቁብ የእድሜ ዕቁብ ኑሮ እንደው አንድ ወር እንኳን ብዙ ነው ያሳሳል። እድሜ ቀላል አይደለም። አንዳንድ ቀን እንደው ከኔ ቢጤው ልክስከስ አንመጭም አሁን 30-40 ሚሊዮን እንደው ዝም ብሎ የሚንገላወዳለና ከዛ አንዳንድ ቀን እየቀነሱ እንደው አንዳንድ ሰዓት እየቀነሱ ሊጨመርላቸው የሚገባ እየጓጓን እየሳሳን እንደ ጥሩ ምግብ ሳንጠግባቸው ከማዱ የተነሱዎች አሉ አይደል? ለነዛ እንደው እድሜ ቢዋጣላቸው አንዳንድ ደግሞ በ20 ዓመታቸው በ30 ዓመታቸው ይሞታል እዛ ጋር አሉ። በዛ ቀድሞ ነው በ30 ዓመቱ ቁም ነገር ሰርቶ ሲሞት ሽማግሌዎች ይጠየቅ እንዴ እሱ 30 ዓመት ነው የኖረው 30 ዓመቷን ፍሬ ናት ቁም ነገር ናት ተብሎ ይነገራቸዋል። አቶ ገሌ ተወልደው በተወለዱ በ90 ዓመታቸው ሞተዋል ይባላል። በስንት ዓመቱ ነው የሞተው? አቤት በስንት ጨመሩለት ማለት ነው? እስኪ እንደው በየሰፈራችሁ እድሜው ቢቀነስ ቢጨመር የምትሉ ሰው እናንተ መድቡ እንዳትነግሩት ይመታችኋል። እኔ አልናገር አሁን መድረክ ስለሆነው እንጂ ማራው ሰውየው ቢጠይቀኝ አልናገርም። እኔ አላስፈላጊ ጀብዱ አልወድም። እኔ ይገርማችኋል። እና ዙሮ የኢየሱስ ክርስቶስ የህይወት ታሪክ ወንጌል ተመዝግቧል። ይቺ የህይወት ታሪኩ የሚገርማችሁ ነገር በምድር ላይ ያለው 33 ዓመት ከ3 ወር ነው። አጭር ናት፣ ትንሽ ናት። እውነቱን ለመናገር ዛሬ ሰዎች እኮ 30 ዓመት በዛብን ብለው እኮ መኖር አቅቷቸው እኮ ታንቆ ይሞታሉ አይደል? ሰዎች ሩጫ ሲያቅታቸው ታውቃላችሁ አቋርጦ ይወጣሉ አይደል? ህይወት እየሰለቻቸው በ25 ዓመቱ ታንቆ ሞተ፣ በ15 ዓመት ታንቆ ሞተ ባላሰማችሁ ገና ሳይኖሩ ኑሮ እየሰለቻቸው ታንቆ ይሞታሉ። 30 ዓመት በጣም ትንሽ ናት፣ አጭር ናት። ግን ኢየሱስ ክርስቶስ በ33 ዓመት ከ3 ወር ጥልቅ ትምህርት አስተምሯል፣ ድንቅ ተአምር አድርጓል፣ በጎ ስራ ሰርቷል። እኛ በምንገኝበት ቦታ ሁሉ ተገኝቷል። እኛ የምንገኝባቸው ማህበራዊ ጉዳዮች 3 ናቸው አይደለም? ሰርግ ተጠርተን እንሄዳለን፣ ጌታ ሰርግ ቤት ተገኝቷል። ለቅሶ ለመድረስ እንሄዳለን፣ ጌታ ለቅሶ ቤት ተገኝቷል። በሽተኛ ለመጠየቅ እንሄዳለን፣ ጌታ በሽተኞች ለመጠየቅ ተገኝቷል። ዮርዳኖስ የመጣው አሳ ለማጥመድ ለመዋኘት አይደለም፣ እኛን ፍለጋ ነው። ቀራንዮ የወጣው ተራራ ላይ ሆኖ ተፈጥሮን ለማድነቅ አይደለም፣ እኛን ለማዳን ነው። ቆሮንቶስ ምድረ በዳ የሄደው ጽሞና ፈልጎ አይደለም፣ ወይም ደግሞ ሰዎች ሜዲቴሽን እንደሚሉ ጫካ ለብቻ በኋላ እነ የቡድሃ የሚባል ሃይማኖት አለ፣ ተመስጦ የሚባል ተመስጦ ሜዲቴሽን የሚባል አሁን አነቃቂዎች የሚባሉ በየሚዲያው የሚለፈል ብቻህን አስብ ብቻህን እኔ ብቻችሁ እንዳታስቡ ጨርቅ ትጥላላችሁ። እኔ አላስብም። አንዳንድ ሰው ወደ ውስጥ አስብ ራስን አዳምጥ። ምን ነው የምታዳምጠው? ያነበብከው የለ የሰራው በጎ ሰው ውስጥን ስታዳም በጎነት ባዶነት ይገባል። ታነቀ ልሙት ያሰኛል። እሰው ጋር ተቀላቀልኝ ይገ ብቻ እንዳታስብ እንዳትሞኙ። ያለቃቂ ዝም ብሎ በየመድረኩ የሚደነፋበት አትስሙ። በቃ ታገኛለህ ተጣጣር አይገኝም። አረ የት ነው ትችላለህ? አትችልም። የት ነው የምትችለው? ስንቶቹ ወጥተው ወርደው ቀርቶ የለ እንዴ? በማን ሁሉን እንችላለን? አረ ንገሩኝ በማን? አሁን በቤተ ክርስቲያን ተመስጦ አለ። አሁን በሜዲቴሽንና በተመስጦ ሜዲቴሽን እኮ ወደ ራስ አስብ ነው፣ ተመስጦ ደግሞ ወደ እግዚአብሔር አስብ ነው። አሁን በእነሱ በቡድሃ አስተሳሰብ ዙረ የምትደርሰው ማን ጋር ነው? ራስ ጋር ነው። በክርስትና ደግሞ ዙረ ወደ ማን ትደርሳለህ? ወደ እግዚአብሔር። ሀቤከ እግዚኦ አንቃይዶን አይንተነ ዘትነብር ውስተ ሰማይ፣ በሰማይ የምትኖር አምላካችን ሆይ አይኖቻችን ወደ አንተ እናጋጥጣል። ናሁ ከመ አይንተ አግብር ውስተ አጋእዝቲሆሙ፣ ባሮች ጌቶቻቸውን ወከመ አይናመት ውስተ እግዚእታ፣ ገረድ ሰራተኛ እመቤቷን አይን እንደምታየው ሁሉ እኛም ወደ አንተ አይናችን ምን እናደርጋለን? እናንጋጥጣለን አለ። ወደ ማን? ወደ እግዚአብሔር። እሱ መፍትሄ ያለው። ስለዚህ አሁን በክርስቶስ የህይወት ታሪክ ቅድም እንዳልኳችሁ 33 ዓመት ከ3 ወር ናት። እስቲ ታሪኩን አሁን እንደው እንደ ሰውኛ እንውሰደውና ክርስቶስ መቃብር ላይ የህይወት ታሪኩ ይነበብ ይባል ምን ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ፣ ወደ ግብጽ ተሰደደ፣ ከግብጽ ስደት ተመልሶ በዮሴፍ ቤት አደገ። በዮሴፍ ቤት 30 ዓመት በዮሴፍ ቤት ነው የነበረው። እናቱ እመቤታችን አሳዳጊ ዮሴፍ ጋር እንዘይት የዘዝ ለአዝማዲሁ ወለይእቲሙ ሉቃስ ወንጌላውያን
የክርስቶስን የሕይወት ታሪክ ሲጽፉ ጥሩን መርጦ አልጻፉ። ታውቃላችሁ ምድራውያን ባለስልጣኖች በሕይወት እያሉ ተናጋሪ እነሱ ናቸው፣ ፍትሃዊ እነሱ ናቸው፣ ፈላስፋ እነሱ ናቸው። ኢትዮጵያ ትልቁ ችግር ምንድነው? አንድ ሰው ስልጣን ሲያገኝ ሆድ ቀዳጅ ዶክተር ይሆናል። በቃ ፈላስፋ ተንታኝ ይሆናል። ሲሻር ከስልጣን ሲወርድ ግን የሚያውቀው ሁሉን ክደዋለን እኮ ይገርማችሁ። ያደረገው ሁሉን ክደዋለን። የክርስቶስን የሕይወት ታሪክ ወንጌላውያን ሲጽፉ ሁሉንም ነው የጻፉት። ተራበ፣ እንጀራ በርክቶ አጠገበ ብቻ ብለው ጥሩ ነገሩን ብቻ ጽፈው አላለፉ። ኧረ ርቦታል ራሱ። ውሃውን ወይን አደረገ ብቻ አልጻፉም። ተጠማ ብለው ጽፈዋል። ቁስለኞችን ፈወሰ፣ እሱ ቆሰለ። የሞቱትን አስነሳ ብቻ ብለው አልጻፉም፣ እሱ ሞተ። ወንጌላውያን ሲጽፉ ሚዛናዊ ጽሑፍ ነው የጻፉት። ደህና መሻችሁ። የተሟላ ታሪክ ነው የተጻፈልን። ስለዚህ የኢየሱስ ክርስቶስ የሕይወት ታሪክ ቅድም እንዳልኳችሁ ይችናት አለቀች። በቤተልሔም ተወለደ፣ በቀራንዮ ተሰቀለ፣ በቢታንያ አረገ፣ ዳግመኛ ይመጣል። ግን ይህች አጭር ታሪክ የዓለምን ገጽታ የለወጠች ናት። ዘመንን የገለባበጠች ናት። የሰዎች አስተሳሰብ እንዲቀየር ሰዎች በክርስቶስ ሞት ትንሣኤና ሰው መሆን አስተሳሰባቸው እንዲለወጥ የተደረገው፣ ኑሯቸው እንዲለወጥ የተደረገው። ምክንያቱም ከሞት በኋላ ያለው ተስፋ ኑሯችንን ቀይሮታል። ዛሬ አትቃም፣ አታጢስ፣ አታመንዝር፣ ጣዖት አታምልክ፣ ሰው አትግደል፣ ከቂም ከበቀል ነፃ ውጣ ምንለው ክርስቶስ በሞቱና በትንሣኤው ዘላለማዊ ቤት ሰጥቶናል። ያ ቤት መመዘኛው ምን እንደሆነ ገብቶናል። መለኪያው ምን እንደሆነ ገብቶናል። እንደተባለው በመስቀሉ አርሃ ወገነተ፣ በመስቀሉ ገነትን ከፈተ። በጣም የሚያስደነግጠው ግን ሲኦልን ዘጋ የሚል አልተጻፈም። አይበቃም? የሰማነውን በልቦናችን ያሳድርብን። ደህና ዋሉ።